ቤተሰው እኔ በጣም ያዘንኩትኝ አብርሽ የተናገረውን አንድ ቃል ሰምታችኋል? ምን እንዳለ አንድ ቃል የተናገረውን ሰምታችኋል? ዛሬ ግን አብርሽ የምሬን ነው የምላችሁ፣ ልቤን ነካኝ፣ በጣም ልቤን ነካኝ። ወዴት ነው የሚሄደው አለ። ምንም እኔ ምን ብዬ ልንገራችሁ ቤተሰው፣ ምን ብዬ ልንገራችሁ? የእውነት ተንከራተተ የእውነት ከአንዱ ቤት አንዱ ቤት። ለምንድን ነው የምታንከራትቱት? በቃ ተውት። የእውነት ሁሉም ነገር እኮ ሲበዛ ያስጠላል። ለሁሉም ነገር ልክ አለው። እኔ የእውነት በጣም ነው ያዘንኩት የዛሬውን ቪዲዮ ሳይ። አንዴ ቡዜ ጋር፣ አንዴ መንገድ ላይ፣ አንዴ አስፋልት ላይ፣ አንዴ ፈለጋችሁበት እያንከራተታችሁት። በቃ ከህይወቱ ውጡ። በቃ እራሱ እንኳን እስኪመለስ እስኪ እድል ስጡት። በቃ እድል ስጡት። የእውነት ሩታ፣ እውነት አንቺ አብርሽን የምትወጁ ከሆነ በቃ እድል ስጪው። ሄርሜላ በቃ አንቺ ራሱ በቃ አንቺ መልካም ነሽ። አይኖ ጥሩ ነገር ነው የምትፈልጊው፣ እሱ እንዲድን ነው የምትፈልጊው። ግን በቃ ለጊዜው ማነው አንቺ ስትመጪ ሩታ ስለምትመጣ በቃ የእውነት ሄርሜላ ስወድሽ በቃ ለጊዜው ከአብርሽ ትንሽ ሻሽ በይ እስኪ። እና ቤተሰብ አይታችኋላ፣ ሩታ ስትመጣ ነገሮች ሁሉ ርብሽብሽ አሉ። ነገሮች ሁሉ ብጥብጥ አሉ። በቃ ሰው ሁሉ ተረባበሸ ምናምን። እና ለምንድን ነው ግን እናቴ የሆን ነገር ሁሌ የእኔ እናት ማለት ነው ልንገራችሁ፣ እናቴ የምትኖረው ክፍለ ሀገር ነው እና ብዙ ከብቶች አሏት፣ የወተት ላሞች ምናምን በፊት ማለት ነው፣ አሁን ሳይሆን በፊት። እና ታውቃላችሁ ሰው ከተማ ላይም የወተት ላም ይኖረዋል፣ አብዛኛው ሰፊ ግቢ ያለው ሰው። እና የሚገርማችሁ ነገር አንድ በጣም ኃይለኛ ላም ካለ ቤት ውስጥ ላሞቹ ጥሩ ቁጭ ብለው የነበረው አንዱ ላም፣ ያ ኃይለኛ ላም ሲመጣ እንዳለ ከብቶቹ ርብሽብሽብሽ በቃ ይላሉ። እና ልክ አሁን ትዝ ያለኝ ምነው ማዘር ድሮ ታወራኝ የነበረው ነገር፣ በቃ ልጅ ሆኜ ጩጬ ሆኜ የምታወራኝ የነበረው ነገር ትዝ አለኝ አሁን። ምክንያቱም አስቡት ጥሩ ነገር ነበረ፣ እሱን ትሪት ለማድረግ ነበረ። ግን በቃ እናንተ ቆይ አብርሽ እንዲድን ሁለታችሁም አብርሽ እንዲድን ስፔሻሊ ሩታ፣ እውነት አንቺ የልጅሽን አባት ትወጂዋለሽ? እውነት ወደሽ ሆኖ አብርሽ ዞሮ እኔ ጋር ነው የሚመጣው የምትይው? እውነት ስለሱ ህይወት አሳስቦሽ ነው? እውነት ለሱ ተጨንቀሽ ነው? ያሳዝናል በጣም የእውነት። እንደዚህ አይነት ሰው እኮ አይምሯቸው ተጎቶ ባክ። አብርሽ አሁን ያለበት ችግር ባክ ነው ማለት ከበፊት የነበረውን ነገር የማስታወስ ችግር ነው። አያውቅም ምንም ራሱ። እና እንደዚህ አይነት ችግር ያለባቸው ሰዎች ትሪት ነው እንጂ የሚደረጉት በዚህ ልክ። እኔ ሩታ እውነት ለመናገር የዛሬው ቪዲዮ ሌላ ቀን ሌላ ነው፣ ግን የዛሬው ቪዲዮ ግን ከልቤ ነው ያዘንኩት። ከልቤ ነው ያለቀስኩት። ከልቤ ነው ሙሉ ቪዲዮውን ሳይ ከልቤ ነው ያዘንኩት። ከልቤ ነው ያለቀስኩት። እና በቃ ለአብርሽ ይሄ አይገባውም። የእውነት ቤተሰብ ለአብርሽ ይሄ አይገባውም። በዛ ላይ ደግሞ በቃ እሱ ምንም ብታረጉ ምንም ተደብቃችሁኝ ብትፈጽሙ እኔ እሰማለሁ አልሽ ሩታ። እንዲህ በቃ የተሻለ የሚድንበት መንገድ ካለ ይዘውት የሚሄዱት ቦታ ካለ ጸበልም ይሁን ከሀገር ውጭ ይሁን በቃ ይሄድ እስኪ ይዳን እስኪ። የልጅ አባት እኮ የምትይው እኮ አብርሽ እኮ በህይወት እስካለ ነው። በህይወት ከሌለ የድሮ የልጅ አባቴ ልትይ ነው ወይስ ነፍሴ ማር ልትይ ነው? እና አንዳንድ ጊዜ ሩታ የእውነት በጣም እኔ አሁን እንደ እህት ልምከርሽ እስኪ። በቃ እኔ እወድሻለሁኝ፣ ግን በቃ ፕሊዝ በቃ ሊቭት አሎን አብርሽ። በቃ ሊቭት አሎን አብርሽ። በቃ ተውት፣ ብቻውን ይሁን እስኪ። እድል ስጡት እስኪ፣ ይተንፍስ እስኪ። እንዴ ልጁ ራሱን አያውቅም። እንደዚህ አይነት ሰው እኮ ሞር እናንተ ስትጨቃጨቁ እኮ ሌላ ፊሊንግ ያደርጋል ታውቃላችሁ። እና በጣም ነው ያዘንኩት የእውነት። እንደዚያውን ነገር ባልሰማ ደስ ይለኝ ነበር። ግን አንዳንድ ጊዜ ግን የእውነት ማለት እኛ ማንጠብቀው ብዙ ነገር ነው ያለው። አይገባውም፣ ይሁት አይገባውም። አላቅም። እኔ ብቻ ማልቀስ አልፈልግም፣ ግን በቃ አብርሽ ያሳዝናል። አሁን ያለበት ነገር ማንም የሚረዳው ሰው የለም፣ ማንም የሚሰማው ሰው የለም፣ ማንም ከጎኑ የሚሆን ሰው የለም። በቃ እኔ ሳይ የምሬ ነው የምላችሁ። ወንድሙ ራሱ የዴቭ የሚባለው ራሱ የሆነ ሴራ ያለው ነው የሚመስለኝ እንጂ እንደ ወንድሙ የሆነ ውጥር አድርጎ በቃ ይዞ ይሄ ነገር መስተካከል አለበት እንኳን ሲል አላየውም። በቃ የሆነ እንትን ነው፣ ቅልስልስ ያለ ነው። ወንድ ነው፣ ቆፍጠን ብሎ ወንድሙን በቃ ከዚህ ያለበት ነገር ነፃ ማውጣት አይችልም። እና በጣም ነው ያዘንኩት። እየተፈጠረ ያለው ነገር አብርሽ ላይ እየተሆነ ያለው ነገር በጣም ልብ ይሰብራል። አላቅም። አሁን ደግሞ ቡታጀራ ደግሞ ሌላ ነገር። ቡታጀራ ደግሞ ማን ነው? ቡታጀራ ደግሞ የአብርሽ ቤተሰቦች ሩታን ነው የሚፈልጉት። አዝናለሁ በጣም በዚህ ልክ አዝናለሁ። እንደዚህ አይደረግም።
አይደረግም እንደዚህ የእውነት በቃ ከሄርሜላ ጋር ጥሩ ሄርሜላ ትሪት እያደረገችው እያለሰለሰች ወደ ራሱ እንዲመለስ እያደረገች የነበረውን ነገር ሩታ መጣች። በቃ ተረባበሸ ቤቱ። እሱም ሌላ ስሜት ውስጥ ገባ። ሲያወሩ ሲጮሁ እንዲህ አንገቱን እያንቀሳቀሰ ያያቸዋል። መናገር ይፈልጋል ግን በቃ አልቻለም መናገር። ምን እንደተካሄደ አያውቅም። በቃ አብርሽ አሁን ያለበት ሁኔታ በጣም ከባድ ነው። ትሪትመንት ነው የሚያስፈልገው እንጂ ጩኸት፣ ጫጫታ፣ ረብሻ አይደለም። እና እባካችሁ ሴቶች ተረጋጉ። በቃ እስኪ ሊቭት አሎን አብርሽ። በቃ አብርሽ ለእኛ ስትሉ ተውት። እኛ እንፈልገዋለን። እናንተ እንኳን ባትፈልጉት እኛ እንፈልገዋለን። እና እባካችሁ እኔ በቃ ይሄ ነው ልላችሁ የምችለው። ትንሽ ስሜታዊ ስለሆንኩኝ ነው። መናገርም ማልቀስም ፈልጌ አይደለም። ግን በቃ በዚህ ልክ ግን ነገሮች ሲሆኑ አዝኜ ነው። አይም ሶሪ፣ አዝናለሁኝ። እስኪ ይሁን ብቻ ይሁን እንበል ብቻ ይሁን። የማያልፍ ነገር የለም። ሁላችንም መቻሉን ይስጠን፣ ትዕግስቱን ይስጠን። እና አብርሽ አንተን በሰላም ግባ። መንገድ ላይ እንግዲህ አላቅም ብቻ ምንም ልል አልችልም። እኔ የእውነት ትንሽ በቃ ተረብሻለሁ። ሶሪ